ዛሬ የምናከብረው የአንድ ተቋም 100 ዓመት ብቻ አይደለም። እጅግ ደስ የሚሉ ዜናዎችን ሰምተናል። ብዙ ውጤቶች ተመዝግበዋል። ብዙ ወደፊት ማየት ያለብንን እይታ የምንመለከትበት ጊዜ ነው። የኢትዮጵያ የሕዝብ ጤና ታሪክ፣ የሳይንስ ጉዞ እና የሕዝባችን ሕይወትን ለመጠበቅ ለአንድ 100 ዓመት ብቻ የተደረገውን ጥረት የምንዘክርበት ሳይሆን የሚቀጥሉት ዓመቶቻችንን እንዴት አድርገን ለትውልዳችን እናሻግራለን ብለን የምንልበት ታሪካዊ ቀን ነውና በድጋሚ ለዚህ ቀን በሰላም በጤና እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። በመጀመሪያ ላለፉት 100 ዓመታት የሀገራችንን የሕዝብ ጤና በታማኝነት በሳይንሳዊ ጥናት በላቀ ቁርጠኝነት ሲያገለግሉ ለቆዩ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አመራሮች፣ ሰራተኞቹ፣ ዛሬ በዚህ የሌሉ ብዙ የዛሬ ተቋም ማማነቱን ጠብቆ እንዲቀጥል ያደረጉ አመራሮች፣ ሰራተኞቻችን፣ ታሪክን እንድንቀባበል ያደረጉ ሁሉም ባለሙያዎቻችንን እንኳን ለዛሬ ዓመት ለዚህ 100 ዓመት በሰላም አደረሳችሁ። እንኳንም ለዚህ ቀን ደግሞ ታዳሚ እንድትሆኑ አደረሳችሁ ማለት እፈልጋለሁ። እጅግ አድርገን እናመሰግናችኋለን። የኢንስቲትዩቱ ጉዞ በወቅቱ የራስ ተፈሪ መኮንን ሆስፒታል ውስጥ የላቦራቶሪ አቅም በመገንባት የጀመረ ትልቅ ተቋም ነው። ተቋሙን ስንመለከት ይህ ጅማሮ በጊዜ ሂደት ኢትዮጵያ ኢምፔሪያል የሕክምና ምርምር ኢንስቲትዩት ብላ መጀመሪያ ቀጥላ የሰየመችው፣ ከዛ በመቀጠል ደግሞ የኢትዮጵያ የፓስተር ኢንስቲትዩት ተብሎ የተሰየመ፣ ዛሬ ድረስ ብዙ ወደዚህ ሰፈር የሚመጡ ሰዎች ፓስተር እንገናኝ የሚሉበት፣ ከዛ በተጨማሪ በዚያ ዘመን የመጀመሪያዎቹ ክትባት ማምረቻ፣ ምርምር ማካሄጃ እንደ ቢጫ ወባ፣ የብዱሻ በሽታ መከላከያ፣ የታይፎይድ፣ የማጅራት ከትር ብዙዎች ጠርተው ስሙን እንኳን መጨረስ የሚከብዳቸው ብዙ በሽታዎችን ለመከላከል ስራ የሚሰራበት፣ በቋንቋ ብናስቀምጠው የኛና የሌሎች ሀገር ቋንቋን የተቀላቀልንባቸው ብዙ በሽታዎች የተለዩበት፣ ከዚያ በኋላ ደግሞ ስያሜና ተቋማዊ አደረጃጀቶቹ ቀጥለው ዛሬ ላይ ዘመናዊ አገራዊ ብቻ ሳይሆን ዓለም አቀፋዊ ደረጃ እውቅናን የተሸከመ የህብረተሰብ ጤና ተቋም ለመገንባት ችለናል። ይህ የጋራ ውጤታችን ስለሆነ በድጋሚ እንኳን ደስ አላችሁ። እጅግ አድርገን እናመሰግናለን። ይህ 100 ዓመት በስሞች፣ በህንፃዎች፣ በተቋሞች፣ በመዋቅሮች ብቻ የተገነባ ሳይሆን በላቦራቶሪ፣ በምርምር ማዕከላት፣ በአደጋ ምላሽ ስራዎች፣ በመስክ ላይ ህዝባችንን ቀጥታ በማገልገል የተሰሩ ትውልድ ታሪኮች አሻራ ነው። የላቦራቶሪ ባለሙያዎቻችን፣ ተመራማሪዎቻችን፣ ኤፒዲሚዮሎጂስቶቻችን፣ የቅኝት ባለሙያዎቻችን፣ የመረጃ ተንታኞቻችን፣ የአደጋ ምላሽ ቡድን ሰራተኞቻችን፣ የድጋፍ ሰራተኞቻችን አንዳንድ ጊዜ መረጃ በመሙላት መረጃን ደግሞ በመቀመር ለህዝባችን እንድናደርስ አናሊሲስ ሰርተው ህዝባችን ጋር በሚገባው ቋንቋ እንዲደርስ ያገዙን ባለሙያዎች ሁሉ ስላሉበት ይህ ተቋም በአገልጋይ ሰራተኞቻችን፣ በህዝባችን ተሳታፊነት፣ በህዝባችን በመንግስት እምነት የቀጠለ ተቋም ነው። ኢንስቲትዩቱ በሀገራችን የጤና ታሪክ ውስጥ በአስቸጋሪ ጊዜያት ብቻ የቆመ ተቋም አልነበረም። በተለያዩ ወረርሽኞች የቅርብ ጊዜ ስጋታችን ከነበረው ኮቪድ ጀምሮ በጋራ ከጤና ሚኒስቴር ጋር ውጤቶች እንዴት ሲወጡበት እንደነበር ሁላችንም የምናስታውሰው ነው። በድንገተኛ የህዝብ ጤና አደጋዎች ሲከሰቱ፣ ሌሎች የጤና ወቅታዊና ድንገተኛ ስጋቶች በሚፈጠሩበት ጊዜ ማስጠንቀቂያዎች፣ የምርመራ ስራዎች፣ የቅኝት ስራዎች፣ የሳይንሳዊ ትንተናዎችና ምላሾችን በማስተባበር ወሳኝ አስተዋጽኦ አበርክቷል። ይህ ኢንስቲትዩት በሳይንሳዊ ምክር፣ በመረጃ ትንተና፣ በሀገራዊ ምላሽ ብቻ ሳይሆን በሀገራችን ብቻ ሳይሆን በአፍሪካ ጭምር ትልቅ ተቋም ሆኖ እያገለገለ ይገኛል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከበሽታ ምርምርና በወረርሽኝ ቅኝትና ምላሽ ባሻገር በህብረተሰብ ጤና ምርምር በምክር ለህብረተሰባችን ቀጥታ በስልክ ቅርብ በመሆን መረጃዎችን የሚሰጥ ተቋም ሆኖ እያገለገለ ይገኛል። ዛሬ በምናከብረው 100 ቀን ላይ ደግሞ ስንመለከት በመረጃ የተደገፈ ውሳኔ ከሌሎች ቴክኖሎጂዎች ጋር ራሱን ያዘመነ በሳይንስ የተመራ አመራር እንዲኖረው ለህዝብ ጤና የተሰጠ የ100 ዓመት አገልግሎትን ጨምሮ ነው። ክቡር ፕሬዝዳንት፣ ክቡራን እና ክቡራት፣
መንግስት የጤናን ዘርፍ ለመጠበቅ እንዲሁም ደግሞ ፍትሃዊነት፣ የኢኮኖሚ እድገት፣ የአገር ብልጽግና መሰረት እንደሆነ በጤና ላይ የህብረተሰባችንን ጤና መጠበቅ ዋና ስራው እንደሆነ ያምናል። በዚህም መሰረት የጤና ዘርፉ ይበልጥ ተደራሽ እንዲሆን፣ ፍትሃዊ እንዲሆን፣ ጥራት እንዲኖረው በተለይ ደግሞ የመጀመሪያ ደረጃ ጤና ክብካቤን አሁንም ትኩረት አድርጎ ይሰራል። ከገጠር እስከ ከተማ የጤና አገልግሎቶችን ማስፋፋት፣ የእናቶች ጤናን ማሻሻል፣ ተላላፊና ተላላፊ ያልሆኑ በሽታዎች ላይ በትኩረት መስራቱን ምሰሶቹ አድርጎ ይሰራል። በተመሳሳይ መልኩ የማህበረሰብ አቀፍ የጤና መድንን ማስፋፋት፣ ህዝባችን በጤና ፋይናንስ ስርዓቱ አንደኛ ተሳትፎ እንዲኖረው ማድረግ፣ ከዚህም በተጨማሪ ደግሞ የሰውን ብቻ ሳይሆን የሀገርን ሀብት በማንቀሳቀስና በጤና ወጪ ምክንያት ዜጎቻችን ለከፋ የኢኮኖሚ ጫና እንዳይጋለጡ ሰፊ ስራ እየተሰራ ይገኛል። የጤና ተቋማት አሰራር ቀልጣፋ፣ ግልጽ፣ ተጠያቂነት የሰፈረበት ለማድረግ ከተከበረው ምክር ቤት ከሁሉም ማህበረሰባችን ጋር በቀጥታ ሁል ጊዜ ስራዎቻችንን እናቀርባለን። ለዚህም ደግሞ የባለፈው 100 ዓመት ብቻ ሳይሆን ከፊት ያለው ስራችን ዋና ምሰሶ በመረጃ የተመሰረተ የጤና ፖሊሲ፣ አዲስ ስርዓት፣ አዲስ አካሄድ ደግሞ ለመስራት ከእናንተ ጋር ለመተግበር ዝግጁ ነን። ዛሬ ዓለም አዲስና የተወሳሰቡ የጤና ስጋቶች እንዳሉት አይተናል። ቅድምም በሰማነው በአህጉራችን አስጊ የሆኑ ወረርሽኞች እንዳሉ ኢቦላን ጨምሮ ሌሎችም በተለያየ ጊዜ የነበሩ ወረርሽኞች እንዳሉ እናውቃለን። ከዚህም አንጻር የአየር ንብረት ለውጥ፣ የጸረ ተዋሳን መድኃኒቶች መቋቋም፣ የተፈጥሮ ሰው ሰራሽ አደጋዎች፣ ግጭት፣ የህዝብ እንቅስቃሴና በአካባቢ ለውጦች የሚመጣ የጤና ስርዓቶች እየተፈተኑበት ያለ ጊዜ እንደሆነ እናውቃለን። ለዚህ ስጋት ምላሽ ግን የሚኖረው አደጋን አስቀድሞ የሚለይ፣ በፍጥነት የሚያስጠነቅቅ፣ በሳይንስ የሚተነትንና በተቀናጀ መልክ ምላሽ የሚሰጥ ተቋማትን ስናስቀምጥ ነው። ለዚህም የጤና ሚኒስቴር ኢንስቲትዩቱ አገራዊና ዓለም አቀፋዊ ተልዕኮዎቹን በተሟላ መልክ እንዲወጣ አስፈላጊውን የፖሊሲ፣ የአመራር፣ የአቅም ድጋፍ አጠናክሮ የሚቀጥል ይሆናል። የ100 ዓመት በዓል ያለፈውን ብቻ የምናስታውስበት እንዳልሆነ ሁሉ ወደፊት የምንሄድበትንም አቅጣጫ የምናስቀምጥበት፣ ለትውልድ የምንሰጠውንም ኃላፊነት በታሪካዊ ምዕራፍ ውስጥ የምንጽፍበት፣ በቀጣዩ 100 ዓመት ኢትዮጵያ የሚያስፈልጋት የኢትዮጵያ አደጋ አስቀድሞ የሚለይ የሳይንስና የፈጠራን የሚለይልን የአገራችንን የጤና ፖሊሲ በማስረጃ የምናጠናክርበት እንዲሁም ደግሞ አንጻራዊ ቀጣይ ጉዞዎቻችን በፍጥነት የምንሄድበት እስከዛሬ በ100 ዓመት የደረስንበት ለዛሬ አድርሶናል። በፍጥነት ግን አቅጣጫዎቻችንን የምናስቀምጥበት ይሆናል ማለት ነው። የመከላከያ ዝግጁነት፣ የቅኝት የፈጠራ ምላሽ አቅም በዘመናዊ ቴክኖሎጂ በጋራ እንገነባለን። እስከዛሬም በዚህ የሚያግዙንን በሙሉ እጅግ አድርገን እናመሰግናለን። የህዝባችንን መረጃ በትክክለኛ መንገድ እንጠብቃለን። ህዝባችን መረጃው የአገር ሀብት የአገር መረጃ ስለሆነ በአገር ብቻ እንዲመራ እናደርጋለን። ይህም የሚቀጥል ስራችን ይሆናል ማለት ነው። ቀጣዩ ትውልድ ተመራማሪዎች፣ የላቦራቶሪ ባለሙያዎች ቀዳሚ ችግሮችን የሚመልሱ የፖሊሲ ውሳኔዎችን የሚመሩ ዜጎች ህይወታቸው ተጨባጭ የሆነ ለውጥ እንዲመጣ የሚያደርጉ እንዲሆኑ በዚህ ተቋም ውስጥ ስልጠናዎቻችንን እናጠናክራለን። በሰውና በእንስሳት በአንድ ጤና እሳቤም እርስ በርስ የተሳሰሩ ስራዎች ከሌሎች ባለድርሻ አካላት ጋር በጋራ ማጠናከራችንን እንቀጥላለን። ክቡራንና ክቡራት፣ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የ100 ዓመት ታሪክ የሳይንስ፣ የአገልግሎት፣ የጽናት፣ የአገር ፍቅር ተምሳሌት ነው። ይህ ተቋም በጸጥታ እንኳን ሲሰራ ስራዎቹ ሰው ቤት ውስጥ ቀጥታ የሚመጡ የሰው ህይወት ውስጥ የሚታዩ ናቸው። ዛሬ ያለፉትን 100 ዓመታት በኩራት ስናከብር የሚቀጥሉትን 100 ዓመታት በተሻለ ሳይንስ፣ በጠንካራ ተቋም፣ በአዲስ ፈጠራ፣ በላቀ የህዝብ አገልግሎት ለናንተ ለማድረስ ዛሬ በቃላችን ለናንተ ልባዊ ቃላችንን እንገባለን። በሚቀጥሉት 100 ዓመታት የምንጽፈው ግን ዛሬ እዚህ ያለው ብቻ ትውልድ የሚሰራው ሳይሆን ትናንትናን እንደተሻገርን ለሚቀጥለው ትውልድ የሚሆኑ የሴንቸሪ ስራዎቻችንን በጋራ እናስቀምጣለን። ይህን ታሪካዊ ኃላፊነት በሳይንስ፣ በቁርጠኝነት፣ በትብብር፣ በሀገር ፍቅር እንወጣለን። ለመላው የኢንስቲትዩቱ አመራሮች፣ ሰራተኞች፣ የቀድሞ አገልጋዮች፣ አጋሮች በድጋሚ ለሁላችንም እንኳን ለ100ኛ ዓመቱ
እንኳን በሰላም አደረሳችሁ ማለት ፈልጋለሁ። ይህ በዓል አዲስ የሥራ ተነሳሽነት የምናስቀምጥበት፣ አገራችን የተሻለ የጤና ከፍታ የምናይበት፣ ለቀጣዩ ትውልድ ጠንካራ የጤና ስርዓት የምንገነባበት ከልቤ በድጋሚ እመኛለሁ። እንኳን በድጋሚ ለዚህ ቀን አደረሳችሁ።